ሄርሜላ በአዲስ ነገር ተከስታለች። እንግዲህ እንደምታዩት አበባውንም ኬኩንም ቀይ ቁርጥ ስጋውንም የሚጠጣውንም ቦርሳውንም መነጸሩንም ይዛ ፏፏ እያለች ትገኛለች ማለት ነው። በነገራችን ላይ ይህ አበባ ለሰሞኑን እነ አቤላ የገዙላት አበባ ነው ማለት ነው። ወይንም ደግሞ አብርሽ ስጣት ተብሎ የሰጣት አበባ ነው ማለት ነው። እና አበባው ከዛም ፊልም እያዩ ነው፣ ኳስ እያዩ ነው። ከታች ማሮች ከታች ኳስ እያዩ ነው ማለት ነው። ኳስ ይመስለኛል፣ ፊልም አይመስለኝም፣ ኳስ ነው። እና ለማንኛውም እንግዲህ በዚህ መልኩ ዘና እያለች ትገኛለች። ወይኔ ግን ሄርሜላ ማለት ነው ቀይ ቁርጥ ስጋ ስትወጂ፣ እኔ ግን አልወድም ማሮች፣ ለምን እንደሆነ አላቅም። ማለት ተሰርቶ ምናምን እሳት ነክቶት ካልሆነ በስተቀር እኔ እንጃ። እንዴ ቀይ ቁርጥ ስጋ በሚጥሚጣም በሉት በበርበሬም በሉት በምንም በሉት በምንም አይመስጠኝም፣ እንትን ካላለ ማለት ነው። ይሄ በእሳት እንደዚህ ካልበሰለ የምር በልቼው ራሱን እንጃ ለጤናም ጥሩ አይመጣም ማለት ነው። እሳት ሲነካው ነው ጥሩ። እንዴ ግን ብዙ ሰው ይወዳል ቀይ ቁርጥ ስጋ። የሄርሜላ ደግሞ የተለየ ነው፣ የተለየ ነው። ለማንኛውም በይፋ በይ እንግዲህ ይመችሽ ማለት ነው። ምክንያቱም አብርሽ ከማለት እንደውም እንደዚህ ፏ ዘና ብትይ የተሻለ ነው ማለት ነው። የተሻለ ነው። ግን በዛ ምግቡ በዛ እንዴ! ይሄን ሁሉ ጨጓራ ራሱ ስራ በዛበት እኮ ጨጓራሽን ራሱ ስራ በዛበት እንዴ! ስንት አይነት ምግብ ይቀበል በአንድ ጊዜ? ቀስ በቀስ ቢሆን አይሻልም? እና ለማንኛውም ውዶቼ ቴሌግራም ኢንስታግራም ማለቴ ነው ኢንስታግራም ላይ ሄርሜላ ይሄንን ለቃለሽ ማለት ነው። እና በቀጣይ ቪዲዮ እንገናኛለን። ሰላም ቆዩልኝ።